ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የህወሓትን አፈሳ ለማስቆም የትግራይ ህዝብ ተደራጅቷል። ህወሓት በፍቃዱ ወደ ጦርነት አልቀላቀል ያለውን የትግራይ ወጣት ባይል እያፈሰ ይገኛል። ሆኖም ወጣቱ ከታፈሰ በኋላ አፈሳውን ሰብሮ ራሱን ነፃ ያወጣ መሆኑ ተረጋግጧል። ለአብነትም በማዕከላዊ ዞን ላዕላይ ማይጨው ወረዳ ግንቦት 15 2018 ዓ.ም ከየቀበሌው ታፍሶ በወረዳው ፖሊስ ጣቢያ ተሰብስቦ የነበረ 266 ወጣት ፖሊስ ጣቢያውን ሰብሮ ማምለጡ ተረጋግጧል። በተመሳሳይ በምዕራባዊ ዞን ከአዲ ነብሪትና አዲ ኮከ ወረዳዎች በአፈሳ የተሰበሰበና ወደ ዋናው ማሰልጠኛ ሊወሰድ በማቆያ ስፍራ የነበረ ወደ 300 የሚጠጋ ወጣት እንዲሁም ማምለጡ ታውቋል። እንዲሁም በዛላምበሳ እየታፈሰ የነበረውን በርካታ ወጣት የዳጋ ሐሙስ ወጣት ሆ ብሎ በመውጣትና ሁከት በመፍጠር ገና ሳይወሰዱ ከተጫኑበት መኪና ላይ እንዳሉ ካፈሳ ማስጣሉን ተሰምቷል። በተጨማሪ በሰሜናዊ ምዕራብ ዞን አዲ ዳዕሮ ወረዳ ሰላም ቀበሌ ማህበረሰቦች አሻጎልጉል ወደ ተባለ ቦታ በመሄድ የወርቅ ቁፋሮ ማሽኖችን በማቃጠል አሰሳ በሚፈጽሙ ፖሊስና ሚሊሻ አባላት ላይ ድብደባ እንዲደርስ አድርጓል። ይህንንም ተከትሎ አሰሳ የሚያደርጉ ሚሊሻና ሌሎች ኃይሎች ፈርተው ሊደበቁ ችለዋል። ጽንፈኛ ህወሓት ታጣቂ በማሰማራት እርምጃ የመውሰድ እቅድ የነበረው ቢሆንም ህዝባዊ አመጹ ይባባሳል በሚል ስጋት አረጋግተው ተጠያቂነትን ለማስፈን እየተጠባበቁ እንደሆነ ሰምተናል። እንዲሁም በአመጹ ጉዳት የደረሰባቸው የጸጥታ አካላት ወደ ሕክምና ማዕከላት እንዲገቡ ጥረት እያደረገም ይገኛል። ተመሳሳይ እርምጃዎች በሌሎች ባልተጠቀሱ የትግራይ አካባቢዎችም ጭምር በወጣቱ እየተወሰደ ይገኛል። ይህንንም ተከትሎ የህወሓት የማሰልጠኛ ካምፖች ባዶ እየቀሩ መሆኑ ተሰምቷል። አሁንም የተጀመረው ህዝባዊ አመጽ ወደ መላው ትግራይ አካባቢዎች እንዲስፋፋ ሁሉም የትግራይ ህዝብ በተለይም ወጣቶች ድምጽ ሊያሰማ ይገባል። ይህ በእንዲህ እንዳለ ተስፋ ያልቆረጠው አረመኔው ህወሓት አሁን ወጣቱን የማፈስ እንቅስቃሴውን እያከናወነ ይገኛል። በዚህም በማዕከላዊ ዞን ቆላ ተንቤን ወረዳ ዝባን ገበልና አባገባ በተባለ ቦታ የሚገኙ የአርሚ 60 11ና 22 ታጣቂዎች ባሳለፍነው ሳምንት ወርቅ ማውጣት ተሰማርተው የነበሩ ከ500 በላይ የሚሆኑ ወጣቶችን በማፈስ ወደ አግበ ወታደር ማሰልጠኛ ካምፕ መውሰዳቸው ታውቋል። ገሚሶቹ ታጣቂዎች በነጋታው ወደ ወርቅ ቁፋሮ ቦታ ተመልሰው ወርቅ ለየግላቸው ለመከፋፈል ቢሞክሩም በመሃላቸው አለመግባባት ተፈጥሮ እርስ በርሳቸው ሲፋጁና ሲገዳደሉ ማደራቸውን ከታማኝ ምንጭ ሰምተናል። እንዲሁም በደቡብ ዞን አላማጣ ከተማ ታጣቂው በሌሊት ጭምር የቤት ለቤት አፈሳ ሲያካሄድ እንደነበርና የጦር መሳሪያ ያላቸው ሰዎችም ትጥቅ እየነጠቁ እያስፈቱ እንደነበር ሰምተናል። ትጥቅ በማስፈታት ሂደቱ በዋናነት የቀድሞ የሰራዊቱ አባላት በሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ መሆኑን ተከትሎ በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሚገኝ ለማወቅ ችለናል። እንዲሁም ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ከቦታው የደረሱ መረጃዎች ያመላክታሉ። ይህ ብቻ ሳይሆን በግዳጅ ታፍሰው በጭነት መኪና ሲጓጓዙ ከነበሩ ወጣቶች ለማምለጥ በሚሞክሩ ተኩስ እየከፈቱም ይገኛል። ከቀናቶች በፊት ባይል የታፈሱ የትግራይ ሰጉ በተባለ ልዩ አካባቢ ሲደርሱ ከመኪና ዘለው ለማምለጥ ሙከራ ሲያደርጉ በተከፈተባቸው ተኩስ 2 ወጣቶችን በተኩስ መግደላቸው ከቦታው በደረሱ መረጃዎች ለማወቅ ችለናል። በተመሳሳይ ከታፈሱ በኋላ አንዋጋም በማለት አፈሳውን ያልተቀበሉና በጣም ያስቸገሩ ወጣቶችን እየለየ ለሻዕቢያ ታጣቂዎች አሳልፎ እየሰጠ ደብዛቸውን እያጠፋም እንደሚገኝ አረጋግጠናል። በመሆኑ መላው የትግራይ ወጣት ከዚህ ጸረ ሰላም ህዝብ ጸረ ትግራይ ቡድን እጅ ውስጥ ገብቶ በሻዕቢያ ታጣቂ ከመጨፍጨፉ በፊት በአስቸኳይ ወደ ነፃ መሬቱ ኃይል ሊቀላቀል ነፃነቱን ሊያውጅ ይገባል። ወደ ቀጣይ ዜና ተሸጋገርን። ጦርነት በአማራ መሬት ለማድረግ ታስቧል። የቀድሞ ህወሓት የሰላም ስምምነቱን የሚጻረንና የአገርን ደህንነት አደጋ ላይ በሚጥል ተግባር ላይ ይገኛል። የቀድሞ የህወሓት አባል የነበረው አርከበ ዕቁባይ ህወሓት ለውጥ እንደጋኔን ይፈራዋል፣ ድርጅቱ የትግራይን እናቶች እንባና ሞት ያስከፈለ ጦርነት ውስጥ የገባው ግልጽ ስትራቴጂያዊ እቅድ ለስሜታዊነት ተገዝቶ ነው ብለው የተናገሩት በምክንያት ነው። አሮጌ አስተሳሰብ፣ አሮጌ ፊትና ወጣቱን ያገለለ አካሄድ ድርጅቱን ከሙት ድርጅቶች ተርታ እንዳሰለፈው በተግባር እየታየ ነው። በአሁኑ ወቅት ህወሓት በተለይም በደቡብ ራያና በምዕራብ ግንባር በወልቃይት የጎላ ከፍተኛ ወታደራዊ እንቅስቃሴና ስልታዊ ዝግጅት እያደረገ እንደሚገኝ አረጋግጠናል። አዲሱና አደገኛው የቡድኑ አካሄድ ግን ዳግም ጦርነቱን በወልቃይትና ራያ ከመለኮስ በዘለለ ቡድኑ ጦርነቱን ሙሉ በሙሉ በአማራ ሜዳ ላይ በማድረግ አማራን ለማንኮታኮት ማቀዱ ነው። ይህም ብቻ ሳይሆን ህወሓት በሰሜን ምዕራብ ዞን ሽሬና አካባቢው ደጀን ህዝብን ከግንባር ጋር ማስተሳሰር በሚል ከሌላው የትግራይ አካባቢዎች በተለየ መልኩ የውይይት መድረኮችን በስፋት ለማዘጋጀት እየሞከረ ነው። ደብረጽዮን ምንም እንኳን በቤተሰብ የአድዋ ተወላጅ ቢሆንም የትውልድ ስፍራው ግን ሽሬ አካባቢ በመሆኑ በአካባቢው ህዝብ ዘንድ ድጋፍ ይኖራል በሚል የተሰራ ቀመር መሆኑን
ከውስጥ ሾልኮ የደረሰ መረጃ ያስረዳል። ሆኖም የሽሬና አካባቢው ነዋሪ መጠሪያውና ኩራቱ የሆነው የሽሬውን ጀግና ሀየሎም አርአያን በሴራ ያጠፋውን ይህን የአድዋ ስብስብ ለመበቀል ጊዜው አሁን መሆኑን በደንብ ሊረዳና ደጀንነቱን ለማማድረግ እንዳለበትም ጠንቅቆ ሊያውቀው ይገባል። እንዲሁ ራሱን የትግራይ መንበረ ሰላም ብሎ የሚጠራው ከኢትዮጵያ ሲኖዶስ የተነጠለው የትግራይ አባቶች ስብስብ የቤተ ክርስቲያንን መንፈሳዊ ተልዕኮ ወደ ጎን በመተው ለጽንፈኛ ህወሓት እየተገዛ ነው። ይህ ስብስብ የጠፋውን ጥፋት ዞር ብሎ በመመልከት ሰማያዊ የሆነችውን ኦርቶዶክስ እምነቱን ምድራዊ ለሆነው ስልጣን ለሚያማሙተው ጽንፈኛ ህወሓት የፖለቲካ ቁማር መጠቀሚያ ከመሆን ታድጎ ይቅርታን በመጠየቅ ወደ ሲኖዶሱ ዳግም ሊቀላቀል ይገባል። የኦርቶዶክስ አማኝ የሆነ መላው ትግራዋይም ግፊት ሊያደርግ ግድ ያስፈልገዋል። ከህግ ተጠያቂነት ለማምለጥ ጦርነትን ብቻ አማራጭ ያደረገው ህወሓት የትግራይ ተወላጆች ታሰሩ የሚል የፈጠራን ወሬ እያሰራጨ ነው። የህወሓት ልሳናት በአዲስ አበባ የትግራይ ተወላጆች እየታሰሩ ነው በማለት ጦርነቱን ሽሽት ከትግራይ በገፍ እየወጣ የሚገኘውን የትግራይ ወጣት አስፈራርቶ እዛው በትግራይ እንዲቀር ለማድረግ በማሰብ ሐሰተኛ መረጃ እያሰራጨ ይገኛል። እንደ ምግበ ኃይል ያሉ የህወሓት ጀነራሎች ከዚህ ቀደም ያላቸውን ሀብት ንብረትና ድርጅቶችን በይፋ መናገራቸው የሚዘነጋ አይደለም። ተዘርፎ በመጣው በዚህ ሀብት ምግበ በልጁ በሳምሶን ስም የተለያዩ ድርጅቶችን እንደከፈተ ታውቋል። አሁን ላይ ቡድኑ ዳግም ወደ ስልጣን መምጣት የሚፈልገው በህወሓት መንገድ ሀገሪቱን በመዝረፍ ያካበተውን ሀብት ለማስቀጠል በማለትም ብቻ ነው። ለዚህም በቂ ማረጋገጫው የምግበ ልጅ ሳምሶን ጽምዶን ለማጠናከር በአስመራ የሚገኝ መሆኑ ነው። ጥቂት የህወሓት አባላትን ሀብት ንብረትና ስልጣን ለማስጠበቅ የምስኪን ትግራይ ወጣቶች እየታፈሱ ዳግም የጥይት ማብረጃ ለማድረግ ከአባቱ ጋር እየተንቀሳቀሰ ነው። ይህ ደግሞ ሰላም የናፈቀው የትግራይ ህዝብን በዝምታ ሊመለከቱ አይገባም። ህወሓት ከአፈሳ ተግባሩ እንዲቆጠብ የቀረበለት ጥሪ። ጽንፈኛ ህወሓት በትግራይ ክልል ውስጥ አዲስ ጦርነት ለመክፈት በማሰብ በወጣቶች ላይ ሰፊ የግዳጅ ወታደራዊ ምልመላና አፈሳ እያካሄደ ይገኛል። ይህንንም ተከትሎ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችና በትግራይ ጉዳይ ላይ የሚሰሩ ሲቪል ማህበራት ተቃውሟቸውን አሰምተዋል። ጥቂቶች ለማንሳት ያህል ባሳለፍነው ሳምንት ሳልሳይ ወያነ ፓርቲ በሰጠው ሳምንታዊ መግለጫ ላይ ጽንፈኛው የህወሓት ቡድን በክልሉ የሚደረገው የወጣቶች አፈሳ ለማስቆም ፖለቲካና የዲፕሎማሲ ትግሉን እንደሚያጠናክርና መላው የትግራይ ህዝብም በተለይ የክልሉ ወጣቶች ከፓርቲው ጎን በመሆን አስፈላጊ ትግል እንዲያደርጉ ጥሪ አቅርቧል። አክለውም የተመረጠ መንግስት ወደ ነበረበት ለመመለስ በሚል ስም ስልጣን የተቆጣጠረውን ጽንፈኛው የህወሓት ቡድን ህጋዊ እውቅና እንደማይሰጥና በመንግስት ስም የሚያደርጋቸውን ውሳኔዎችና ድርጊቶች ህጋዊና ተቀባይነት እንደሌለው ይፋ አድርጓል። በተመሳሳይም የግዳጅ ወታደራዊ ምልመላ በተመለከተ ስምረት ፓርቲ መግለጫ አውጥቷል። የትግራይን ወቅታዊ ሁኔታ አስመልክቶ በሰጠው መግለጫ በመላው ትግራይ እየተካሄደ ያለው አፈሳ ተከትሎ ጦርነት ይብቃን በማለት ተቋማቸውን ያሰሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ህይወታቸውን እያጡ እንደሚገኙ ገልጿል። እንዲሁም በግዴታ የተወሰዱ ወጣቶችን በማይታወቁ ማዕከላት ታጉረው ጥብቅ ወታደራዊ ጥበቃ እየተደረገባቸው እንደሚገኝና የልጆቻቸውን መወሰድ የተቃወሙ እናቶችም ሳይቀሩ የድብደባና የእስር ሰለባ እየሆኑ እንደሚገኙ አጋልጧል። በዚህ ህገወጥ ተግባር ላይ እየተሳተፉ ያላት አካላት ሁሉ ከድርጊታቸው በአስቸኳይ እንዲቆጠቡ ስምረት ፓርቲ አሳስቧል። እንዲሁም የትግራይ ምሁራንና ባለሙያዎች ዓለም አቀፍ ማህበረሰብ በትግራይ ወቅታዊ ሁኔታ ላይ አስመልክቶ በሰጠው መግለጫ ህወሓትን አስጠንቅቋል። ማህበሩ ህወሓት ወጣቶች ላይ እያካሄደ ያለው የግዳጅ ወታደራዊ ምልመላ እንዲሁም የትምህርት ተቋማትን ለፖለቲካዊ ዓላማዎች ለመጠቀም የሚደረገው እንቅስቃሴ እንደሚያሳስበው ገልጿል። ቡድኑ እያደረገ ያለውን የግዳጅ ወታደራዊ ምልመላ በአስቸኳይ እንዲያቆም ጥሪ አቅርቧል። ዓለም አቀፍ ማህበረሰብ አሜሪካና የአፍሪካ ህብረት ህወሓት የሚያደርገውን የጦርነት እንቅስቃሴ እንዲያቆም ጫና እንዲፈጥሩ ጠይቋል። በትግራይ ከሚንቀሳቀሱ ፓርቲዎች ውስጥ አንዱ የሆነው ሹምተንቤን ፓርቲም ህወሓት የትግራይ ወጣቶችን በኃይል ወደ ወታደራዊ ስልጠና እንዲገቡ የማስገደድ እኩይ ተግባር በይፋ አውግዟል። ቡድኑ ይህን አስፈሪ ድርጊት በአስቸኳይ እንዲያቆም ጥሪ አቅርቧል። በተጨማሪም ፌዴራል መንግስት ጉዳዩን በቅርበት እንዲከታተልና ተገቢውን ህጋዊ እርምጃ እንዲወስድ ተጠይቋል። የፖለቲካ ድርጅቶች ብቻ ሳይሆን የትግራይ ህዝብም ካለፈው አውዳሚ ጦርነት ትምህርት በመውሰድ ስለ ሰላም እየጮኸ ይገኛል። በዚህም ባሳለፍነው ሳምንት የትግራይ ወጣት በማህበራዊ ሚዲያ ሰላም ለትግራይ የሚል ሰፊ የሚዲያ ንቅናቄ ዘመቻን በማቀጣጠል ለህወሓት ጦርነት ዳግም መስዋዕት ለመሆን ዝግጁ እንዳልሆነ እየገለጸ ይገኛል። የትግራይ ህዝብም ከጦርነት ነጋዴዎች ራሱን ለማራቅ የሚያደርገው ጥረት ዲያስፖራውም ሊሳተፍበት ይገባል። ወደ ቀጣይ ዜና ተሸጋገርን። በአርቲፊሻል ኢንተለጀንስ የታገዘው ዘመናዊ የላፍቶ ሆስፒታል ተመረቀ። በምስራቅ አፍሪካ ቀዳሚና በአርቲፊሻል ኢንተለጀንስ ቴክኖሎጂ የተደገፈው እጅግ ዘመናዊ የላፍቶ ስፔሻላይዝድ ሆስፒታል ባሳለፍነው ሳምንት በጠቅላይ ሚኒስትር አብይ አህመድ እና በከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ተመርቆ ለአገልግሎት ክፍት ሆኗል። 17 ዘመናዊ ህንፃዎችን ያቀፈው ይህ ግዙፍ የህክምና ማዕከል 500 አልጋዎችን የመያዝ አቅም ያለው ሲሆን በተለይም የካንሰርና የልብ ህክምናዎችን በላቀ ደረጃ በመስጠት ዜጎች ለከፍተኛ ህክምና ወደ ውጭ ሀገር የሚያደርጉትን ጉዞና የውጭ ምንዛሬ ወጪን ሙሉ በሙሉ ያስቀራል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውን የኔጌሌ ቦረና ገዳ አውሮፕላን ማረፊያ ከቀናት በፊት መርቋል።
የአየር ማረፊያዎች ስርጭት ሀገራዊ አንድነትና ልማትን እኩል ለማስፈን ታሳቢ ያደረገ መሆኑን ጠቅላይ ሚኒስትሩ ገልጸዋል። አዲሱ የመሰረተ ልማት አውታር አካባቢው ከአዲስ አበባ ካለው የርቀት ስፋት አንጻር የሚፈጠረውን ተግዳሮት በመቅረፍ ለአካባቢው ማህበረሰብ ዘርፈ ብዙ ማህበራዊና ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንደሚኖረው አስገንዝበዋል። በቀጣይም ፍትሃዊ ተጠቃሚነትና የገበያ ትስስርን መሰረት ያደረጉ አዳዲስ የአየር ማረፊያዎች ግንባታ በተለይም በደቡብና ምስራቅ የሀገሪቱ ክፍሎች ተጠንተው እንደሚቀጥሉም ጠቁመዋል። በተጨማሪም በያቤሎ ከተማ የሚገኘው የቦረና ባህል ማዕከል አገልግሎት በዚህ ዕለት ለህዝብ ተመርቆ ክፍት ሆኗል። ማዕከሉ የገዳን ስርዓት ለማሳየት በልዩ ሁኔታ ዲዛይን የተደረገ ሲሆን በአንድ ጊዜ እስከ 2000 ሰዎችን ማስተናገድ አቅም ያለው የስብሰባ አዳራሽና የቅርስ ሙዚየም አካቶ ተገንብቷል። ማዕከሉ የቦረናን ህዝብ ባህል፣ ታሪክና ፍልስፍና ለትውልድ የማሸጋገር ቁልፍ ሚና ይኖረዋል። በምስራቅ ቦረና ዞን ሊበን ወረዳ በሜካናይዜሽን የታገዘውና በክላስተር እየለማ የሚገኘውን ሰፊ የስንዴ ማሳ ጠቅላይ ሚኒስትሩ ጎብኝተዋል። የአካባቢው ማህበረሰብ ከጥቂት ዓመታት በፊት ይደርስበት ከነበረው ተደጋጋሚ የድርቅ አደጋና የውሃ እጥረትን ፈተና ተላቆ በአሁኑ ወቅት በአረንጓዴ ልማት አዲስ ምዕራፍ እየጻፈ መሆኑን ጠቅላይ ሚኒስትሩ አስረድተዋል። ይህ በአጭር ጊዜ ውስጥ የተመዘገበውና ማህበረሰቡን እርዳታ ጥገኝነት ሙሉ በሙሉ ያላቀቀው ስኬት በቃላት ሊገለጽ የማይችል ታምር መሆኑን ገልጸዋል። በርትቶ መስራት ከልመናና ከራም መውጣት እንደሚቻል የቦረና ህዝብ በተግባር ማሳየቱንም አክለዋል። ወደ ቀጣይ ዜና ተሸጋገርን። ሰባተኛው ጠቅላላ ምርጫ በህዝብ ድምጽ የኢትዮጵያ አሸናፊነት የሚበስርበት ነው። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም መራጮች ድምጽ ይሰጣሉ። ድምጽ ከሚሰጥበት የጠቅላላ ምርጫ ዕለት አስቀድሞ የነበሩት 4 ቀናት የጥሞና ወቅት ሆነው አልፈዋል። በዚህም በአካልና በአደባባይ የፖለቲካ ተኮር ህዝብ ስብሰባዎችና ሰልፎች፣ የቤት ለቤትና የአደባባይ እንቅስቃሴዎች፣ የቅስቀሳ ህትመቶችና ቁሳቁሶችን መለጠፍ እንዲሁም የቅስቀሳ አልባሳትን መልበስ በጥብቅ የተከለከሉ ተግባራት ነበሩ። በመገናኛ ብዙሃን በቀጥታም ሆነ በተቀረጹ እጩዎች ወይም የፓርቲ ፕሮግራሞች ስርጭት የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግ፣ ፕሮጀክት ማስጀመርና ማስመረቅ እንዲሁም በምርጫ ቦርድ መመሪያዎች ላይ ያልተደነገጉ ምርጫ ተኮር ተግባራትን መፈጸም በጥብቅ ተከልክሏል። የስድስተኛውን ሀገራዊ ምርጫ ልምድና ተመክሮ በመቀመር ለሰባተኛው ጠቅላላ ምርጫ ስኬት በተግባር ተሰርቷል። የሰባተኛው ጠቅላላ ምርጫ ቅድመ ዝግጅትና የዲጂታል እጩዎች ምዝገባ ሂደት በስኬት ምዕራፍ ሊጠናቀቅ ችሏል። በተለያዩ አካላት በተዘጋጁ የክርክር መድረኮች የተፈጠረው ምቹ ሁኔታ በመጠቀም በፍትሃዊነትና ለህዝብ ሀሳባቸውን አስተዋውቀዋል። የምርጫ ተከታታይ ኮሚቴ በማቋቋም ከምርጫ ቦርድ ጋር በመሆን ለጠቅላላ ምርጫ ሂደቱ አስቻይ ሁኔታዎችን ለማጥናትና ለመለየት ትልቅ ዕድልም ተፈጥሯል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው ከ37 ሀገራት የተውጣጡና 73 አባላትን ያቀፈ የአፍሪካ ህብረት የታዛቢዎች ልዑካን ቡድንም አዲስ አበባ ገብቷል። ታዛቢዎቹ በሁሉም ምርጫ የሚካሄድባቸውን አካባቢዎች እንደሚሰማሩ ተገልጿል። እንዲሁም ከኢጋድና ከኢትዮጵያ ሲቪክ ማህበራት የተውጣጡ ከ500 በላይ የረጅም ጊዜ ልምድ ያላቸው ታዛቢዎች በመላው ሀገሪቱ መሰማራታቸው ታውቋል። የአፍሪካ ህብረት የታዛቢዎች ቡድን የሚሰማራው ለአጭር ጊዜ ታዛቢነት ሲሆን ጊዜያዊ ጽህፈት ቤቱን በስካይላይት ሆቴል እንደሚያደርግ አሳውቋል። በተቃራኒው ህዝቡ የምርጫ ካርድ እንዳይወስድ ሲያስፈራራ ቢከርምም በህዝቡ ዘንድ ተሰሚነት ያላገኘው ጸረ ሰላም የፋኖ ኃይል አሁን ደግሞ ምርጫው በሰላማዊ መንገድ እንዳይካሄድ ለማድረግ የለመደውን የሽብር ተግባር ለመፈጸም በከፍተኛ ደረጃ እያስፈራራ ይገኛል። በዚህም ሳያበቃ ከግንቦት 21 እስከ 26 ድረስ በክልሉ ከተሞች ከአምቡላንስ በስተቀር ሌላ ተሽከርካሪዎች እንዳይንቀሳቀሱ አግጃለሁ፣ ካልሆነ እርምጃ ወስዳለሁ እያለ አሸባሪነቱን በይፋ እያስመሰከረ ይገኛል። ባሳለፍነው ሳምንት በአማራ ክልልም በባህር ዳርና ሌሎች ከተሞች ላይ ሰላማዊ ምርጫን ለማካሄድ ህዝቡ በነቂስ ወጥቶ ድጋፉን አሳይቷል። ይህንንም ተከትሎ የፋኖ ደጋፊዎችና ልሳናቱ የእነሱን ማስፈራሪያና ዛቻ ባለመስማታቸው ለዚህ ህዝብ ነጻነት አይገባም ሲሉ ህዝብን እንደ ህዝብ ሳያከብሩ በጅምላ በመስደብ ለማህበረሰቡ ያላቸውን ንቀት በብስጭት እያሳዩ ይገኛሉ። ስብስቡ ምንም ያህል ጥረት ቢያደርግም ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዳይጠናቀቅ ማድረግ አይችልም። ግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ ላይ መራጩ ህዝብ እንደተለመደው ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት በተግባር ያሳያል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።